የእናትሽንም የአባትሽንም ቦታ የሁሉንም ነገር ሆኜ እንደፈለግሽው አይነት ኑሮ አኖርሻለሁ። ምንድነው የሚያወራው? እንደፈለግሽው አይነት ኑሮ አኖርሻለሁ። የፈለግሽውን አይነት ኑሮ ላኖርሽ ዝግጁ ነኝ። በቃ ሲጀመር ያለው እጠናናለሁ የሚለው ይቅርና ሲጀመር ለምን መሰለሽ ሲጀመር ስለሱ በደንብ አውቃለሁ። ያለው ነገር ደግሞ አውቄ ነው ይሄን ነገር ይዤ መጣሁ። ደግሞ አንቺ ስለሚሆን ነው እሱ። እሺ ሄሉ አንቺ አስበን ነው እሱ። ይሄልሽ እኔ የምልሽ ማፈኝ እየሰማሁ እኮ ነው። አላውቅም እኮ ነው አንተ የታውቃለህ። ችግር የለውም። እኔ በጣም ነው የሚያውቅሽ። ለአንቺ ያስብልሻል እኮ ሌላ በቃ ያስብልሻል፣ ይወድሻል። ስለዚህ ሊባባሳት ደግሞ እንደው ይፈልጋል። በቃ ሁሉ ነገር ለአንቺ በማሰብ አውርተን ጨርሰናል። እኔ እናት አንዴ እኔ እናት አምጪ የምትፈልጊው የሚወድሽን የሚያከብርሽን የሚፈቅርሽን የሚታዘዝሽን ባላል እንደዛ አይነት ይሁን። ሁለት አንሶላ ደርቤ ተኝቼ አንደኛው አንሶላ መሀል ተጠቅልሎ ገብቶ ተኝቶ እኔ አላየሁትም። ጠዋት ስነሳ አንሶላውን እንደዚህ እርግፍ ሳረግ ዱብ አላለም ተጠቅልሎ። ከዛ ይሄ የሚያናፋው ነው ይላል የሚበሳጨው ማለት ነው። ኮብራው ማለት ከዛ ልክ ወንድሜ ምናምን እንደዚህ አረም ላይ እያረመ በማጭድ ምናምን ይዞት አንገቱ ላይ ድንገት ጨብጦት ሲቆርጠው አስታውሳለሁ። በእጁ ይዞት ማለት ከዛ ጠምጥሞት ዋለ ወንድ እና ይሄ የሞተውን እባብ ጭንቅላት ላይ ጠምጥሞት ዋለ እና ስለማውቁ አልፈራውም። እና ከዛ በኋላ እንደዛ ብለን ያረስነው ሰብል ዝናብ ዋጠብን። ትንሽዬ ነገር ስንት ብር ነበር የዛኔ? 1 ኩንታል ሰሊጥና 4 ኩንታል ማሽላ የሚባል ደረሰኝና 2800 ብር ሸጥኳት። አንዷን ኩንታል ጠፋ። በቃ ዝናብ ሲመጣው መጥፎ ነው። የእሷን ያዝኩና የት እመጣለሁ መሰለሽ? መሀል ጎንደር መጣው። ከተማው ላይ ቁጭ አልኩኝ። ቀበሌ 18 ሄድኩኝና ጀመርኩኝ ትምህርቴን። የዲግሪ ትምህርቴን የጀመርኩት ኮሌጁ ቲቲአይ ይሰጣል፣ ዲፕሎማ ይሰጣል፣ ዲግሪ ይሰጣል። እዛ ኮሌጅ ገባውና 6 ወር እየተማርኩ ምን አመጣው? አማርኛ ሜጀር፣ ማይነር እንግሊዘኛ አድርጌ ነበር የጀመርኩት። 389 አመጣው። 39 ላመጣ ማለት እዛ ቤተሰቦች ስለማያግዙኝ ያመጣኋት ብር ትንሽ ስለሆነች የትምህርት ቤቱ የኮሌጁ በር ላይ ሁኜ የዲፕሎማዎችን እና የቲታዮችን ተማሪዎች አሳይመንት ሰራ ነበር። አሳይመንታቸውን ሪሰርቻቸውን ምናምን እሰራለሁ። ጎበዝ ነኝ። ዛኔ እንደዚህ እየሰራው የእነሱን አሳይመንት ለምትሰራላቸው ይከፍሉካል። 15 ብር 20 ብር ውድ ነው። እነሱ ከቤተሰብ ስለሚያመጡት የገጠር ልጆች ስለሆኑ ሁሉም 15 ብር 20 ብር 25 ብር 30 ብር 50 ብር በጣም ሄደ ከተባለ ሪሰርቹ ምናምን እስከ 50-60 ብር ይከፍላሉ። ከዛ የጋራ ከሆነ ደግሞ እስከ 200 ላስከፍላቸው ይችላሉ። እና እንደዛ እየሰራው አንድ ወንድም ይመጣና ዮሐንስ ይለኛል። አቤት እዚህ ጋር እኮ ሌክቸር ነው የምትሆነው፣ መምህር ነው የምትሆነው እና ይህን ሰርተህ መምህር ነው የምትሆነው። ለምን ሌላ ፊልድ ዮሐንስ ወይ እንዴት ነህ? ሀቢባ እንዴት ነሽ? ደህና ነሽ? ደህና ነኝ። ደህና ነው ወንድሜ። ሰላም ነኝ። ምን አድርገሻቸው ነው? ምንድን ነው? ቅናት። አዎ እዛ አጋጣሚ የሀቢባ ቤተሰቦች ኮፕሊንክ አድርጎላት እዛ አንዳንድ እኛ ልጆች ዝም ብለው ተሸውደው ሄደው እንጂ እዛ የሚሄድ እኛ ልጆች የሉም። እነ ዮዳብና የፋጤ ግዛው ልጅ በእናቱ የሚነግድ ምናምን እንደነዛ አሉት ጋር ሄዳችሁ ሀቢባን መንካት አይቻልም። ሀቢባ የሚልክ ልጅ ናት። ማንም ሰው ዝንቧንሽ የሚላት የለም። ምና አስረግጬ ነው የምነግርህ። ስለዚህ ቅናትና ምቀኝነት አያስፈልግም። ሁለተኛ አንዳንድ ጊዜ ሀቢባ የማንንም አንድነት አልሸረሸረችም። ምን አገባት እሷ? ስለዚህ ኮፕሊንክ አድርጉላት። አቦፋን ነው አንድ ለሀቅ የቆመ ሰው ቢኖር ገብቶ ምንድን ነው ምን አድርጋችሁ ነው ቢሏት ምንም መልስ የላቸውም። ምንም ቀጥቀጨው እንትን ነው። በነገራችን ላይ እኔ አስተዳደጌ አይፈቅደውም። አቦፋን ነው እኔ የውልቅ ቅናት ብቻ ነው። ለምን ሰው ወደዳት? ለ6 ዓመት ቲክቶክ ላይ ተቀምጠው እኔ የሰራሁትን ስራ ስላልሰሩ ትናንትና መታ እሷ ለምን ይሄ ሁሉ ሰው ተቀበላት? ለምን ሰው ወደዳት? ይሄ ብቻ አይደለም ደግሞ ሀብዬ ይሄ ብቻ አይደለም። ጉድና ጉድ የሰው ሀቅ የበሉ ይሄ ሀቅ ይወጣብናል እያሉ ራሱ
ጉቦ ሁሉ እየከፈሉ ይመስለኛል አንቺን ለማስቀጥቀጥ። ምክንያቱም ነገ ይወጣብናል ብል። አዎ እኔ እንደተረዳሁት ይሄ አቡፋን ነው። በሴት ልጅ የራቁት ፎቶ የሚነግድ ሁላ ልክ ማርቆስን ሳጋለጥ ሁሉም ከሱ ጋር ተነስቶ ተንጫጫ። ለምን መሰለክ? እነሱ የሚተዳደሩት በሴት ልጅ ፎቶ የራቁት ዌብሳይት ላይ ሴትን ልጅ እንድታምናቸው፣ እንድትወዳቸው፣ እንድትተማመንባቸው ካደረጉ በኋላ እየሸጡትና ቴሌግራም ሊንክ ላይ $100 እየከፈላችሁ ግቡ ይህንን ፓርት ማየት የምትፈልጉ እያሉ እየሸቀሉባቸው ነው። ይህንን ስላጋለጥ ህገወጥ ደላላ በሴት ብር የሚተዳደር ወንድ ነው እኔን የሚጠሉኝ። ሌላ ማንም ላይ ደርሼ ማንንም ነክቼ አላውቅም። እኔ ከደላላ ከሌባና በሴት ልጅ ከራቆት የሚነግድ ውጭ ከዛ ውጭ የሚጠላኝ ሰው የለም። ማንም ላይ ደርሼ አላውቅም። ፖለቲካ፣ ሃይማኖት፣ ብሔር ነክቼ አላውቅም። አለቀ። ይሄን ነክታለች የሚል አካል ካለ ማስረጃ ያምጣ። ሌቦች ግን ነክቼ አላውቅም። አይ ስለዚህ ብሔርተኛ ምናምን ተሆነ መጀመሪያ የራሱን ብሔርተኛ አንድ አድርግ። መጀመሪያ አንቺ ምን አደረግሽው? ስለዚህ እኛ አለን እኛ ብሔርተኞች አለ እኛ ቤት መጥቶ እኩል እወዳለሁ እኔ እኛ ብሔርተኞች እዚህ ቤት ሁሉም ብሔር አለ፣ ሁሉም ዜጋ አለ፣ ኢትዮጵያዊና ኤርትራዊ። እንደዚህ ኤርትራዊ ቤተሰቦች አሉ እዚህ ቤት ያፈራኋቸው ወዳጆቼ፣ እርዳታ ላይ የሚሳተፉ ኢትዮጵያዊ፣ ኤርትራዊ፣ ሁሉም ብሔር። እኔ ቤት አንድ ሰው ሲረዳ ብሔርክ ምንድን ነው ተብሎ አያውቅም፣ ሃይማኖትክ ምንድን ነው ተብሎ አያውቅም። ሁሉም ሃይማኖት እዚህ ቤት አለ። ሰው ብቻ ይሁን እዚህ ቤት ለመረዳት እዚህ ቤት ቤተሰብ ለመሆን ሰው ብቻ መሆን ነው የሚጠበቅበት። ይሄን ደግሞ ማውራት ሳይሆን በተግባር የማሳይ ሰው ነኝ። ቲክቶክ ላይ መጥቼ በ2 ዓመት ውስጥ እንደዚህ ሰው እረድቻለሁ፣ ከነ ማስረጃው አስቀምጫለሁ። እና ማንም የሚያዘጋ ያለ ሁለተኛ ይኸውልሽ፣ ከዚህ ቀደም እኔ አንደኛው ተቃዋሚሽ ነበርኩ። ተቃዋሚሽ የሆንኩት እኔ የተቸገሩትንና የተበደሉትን ለመረዳሽ ሳይሆን አንዳንድ ጊዜ ሴቶች ምስጢራቸውን ሴቶች ጆሮ ሲሰጧቸው ዝርግፍግፍ ስለሚያደርጉት እንደነዛ ያለውን አትፈላፈሊያቸው ምናምን ነው። ተበድላ ያመጣችን በተበደለ አንተ የተቃወምከኝ ወንድ ልጅ አንድ ያግባ የሚል አቋም ስላለኝ ሴቶችን ከአንድ በላይ ይሄ ራሱ ወንድ ልጅ አንድ በላይ ሲያገባባችሁ ጥላችሁ ሂዱ። እናቴ እኔ አባቴ 3 ሚስት ነው ያገባው። እናቴ መጀመሪያ ሚስቱ ነበረች። ጥላው ብትሄድ ኖሮ 2ኛ አልፎ 3ኛ ያገባም ነበር እያልኩ በራሴ ታሪክ ተመስርቼ ነው የምመክራቸው ሴቶች። ያም ጥሩ ነው። ያም አናዶኛል። ምክንያቱም ከዛ ውጭ አለን ይኸውልሽ፣ ከዛ ውጭ አለን እኛ ተጎንሽ ነን። ቀጥቅጩ ሌባ የሌባ ተባባሪ በውስጥ $1,000 $500 እንሰጥሃለን እያሉ ሀቢባን ቀጥቅጥ የሚሉ ብዙ በደለኞች አሉ። ስለዚህ በለጡ ዳስፖራ፣ በተለይ ዳስፖራውን አሁን አንቺ ላይ እንዲዘምቱብሽ ያደረገው በተለይ በዶላር በሴት ልጅ ህይወት የሚጫወቱ ሰዎች አሉና ገና ጉድና ጉድ ይወጣል። እኛም ያልወጣኛ የምናውቀው ስላለ ያን ሁሉ ነገ ይወጣብናል ብለው ሀቢባን እናጥፋ ብለው የተነሱ ሰዎች ስላሉ ሌላ አካውንት ክፈች አይዘጉትም። ይሄን ሊዘጉት አይችሉም። ሁለተኛ ደግሞ ትላንትና በሚልክ ባንዲራ በሚልክ ሲኒ ጠጣይ ሲለው የነበሩ ናቸው ዩዳብ ጋር ተሰብስበው አሁን ሪፖርት አድርጉ የሚለው ገና በሚልክ ሲኒ ጠጫለሽ አዲስ አበባ በሚልክ ባስ እየሄደ ሀቢባ በሚልክ ሲኒ ጠጣሽ ብሎ የሚያመው ካለ ከኢትዮጵያ መውጣት ይችላል። በሚልክ እንትን ጠያራ እየሄደ በሚልክ ማብራት ጀዋሉን ሻን እያደረገ ፖለቲካ አልፈልግም እዚህ ቤት ፖለቲካ አልፈልግም እዚህ ቤት ፖለቲካ አልፈልግም። እሺ እና እሺ በቃ እና ይዞሽ ሌሎቹ ታብ ኮፕሊንግ አድርጉላት። ማንም ሰው አይነካሽ። ዝም ብለሽ ነሽ የሚል ወንድሜ አንተ ወንድምነትህን አሳይተካል። አንተ ጀንትልማን ነህ። የእውነት ጀንትልማን ነህ። ወንድ ልጅ ማለት ሴት ልጅ ፕሮቴክት የሚያደርግ ነው። እኔ ሴት ሆኜ እነሱ ወንዶች ሆነው እንደ ሴት ተሰብስበው ሴት ላይ ወንድ ሆነው ሴት ላይ ሴት የበታች ናት ብለው ስለሚያስቡ ሴት ስለሆነች አትችለንም ብለው ስለሚያስቡ ሴት እንደምትችል ሴት ጀግና እንደሆነች እኔ ደግሞ አሳያቸዋለሁ። ይሄ አካውንት የእኛ ልጆች ከአሁን በኋላ ስምሽ እንዳይጠሩ የእኛ ልጆች እዛ ያሉት ከአሁን በኋላ ስምሽ እንዳይጠሩ እናደርጋቸዋለን። እንኳን እዛ ሊገቡና ማለት ነው። ሌሎቹ እነዚህ መቼም ድሮም እነዚህ የሚያማቸው ምንም የሚያመጡት የላቸውም። ፓወርም ስለሌላቸው ምንም ማያደርጉሽ። መልካም ጾም ይሆንልሽ። በተረፈ አሚን። ለአንተም ወንድሜ አሚን። በጣም አመሰግናለሁ። ከጎኔ ስለሆንክ አመሰግናለሁ። የወንድ ጠል እንዳልሆንኩኝ ያው አቦፋን ነው ወንድ ነው። እዚህ ጋር ባለ ታሪኩም ዮሐንስም ወንድ ነኝ። ወንድ ጠልናት እያሉ ወንዶች እንዲጠሉኝ እያደረጉ ነው። ትናንትና ወንድ ጠልናት፣ እሷ ለሴት ብቻ ነው የምታግዘው፣ እሷ ሴትን ብቻ ነው። እኔ ወንድ በመሆኔ እሷ ቤት ሄጄ ድምፅ የታፈነ አቤት
እንዲህ ወንድ ተረድቷል እዚህ ቤት። እንዲህ ወንድ የታመመ ገንዘብ ተዋጥቶለት ተረድቶ ታክሞ ድኖ አመጥቶ አመስግኗል። ላይቭ ሪከርዱን አወጣላችኋለሁ። ሴት ብቻ አይደለም እዚህ ቤት የምትረዳው። ታሞ አንድ ሰው መጥቶ ወንድ ስለሆን ካላንተ አላሰባስብም ብዬ የሸኘሁት ካለ አምጡልኝ። በወንድነቱ ያላገዝኩት እኔ እኮ አባቴ ወንድ ነው፣ ባሌ ወንድ ነው፣ የወንድ ልጅ እናት ነኝ። ከምንም በላይ ልጄ ወንድ ነው። የመጀመሪያ ልጄ ወንድ ነው። በጣም የምወደው ወንድ ልጅ አለኝ። ግን ወንዶች እንዲጠሉኝ እሷ ወንድ ጠልናት። መጀመሪያ ይኸውላችሁ ኦሮሞ ጠልናት አሉ። ብዙ ኦሮሞ ተከታዮች አሉ። ኦሮሞዎች የተረዱ እዚህ ቤት አሉ። አማራ ጠልናት አሉ። አማራ ነው እንዳለ እሷ ቤት የሚገባው አሉ። አማሮች እሷ ቤት አትግቡ አሉ። አልሰማቸውም። ለምን? ማንነቴን በደንብ ስለሚያውቁ። አማራን በጣም እንደምወድ ባሌ አማራ ነው። ልጆቼ አማራዎች ናቸው። መቼም የኔ ልጆች በአባታቸው ነው የሚጠሩት አይደል እንዴ? እሺ ምን ይበሉ? በቃ ፈለጉ አጡ። ሌባ ናት እንዳይሉ ማስረጃ የላቸውም። ምን ያድርጉኝ? ምን ይበሉ? እሺ ጠፋባቸው። ምክንያት አጡ። ሌላ ምክንያት ከሌለ ምንድነው? ቅናት አለቀ። አሁን ነው የባለ ታሪካችን። እናንተ እውነትም ቆንጆ ነው። ቪዲዮ አበራ ቁንጅናውን ሊያሳይ አሳፍረው። እሺ ወደ ባለ ታሪካችን እንመለሳለን። እሺ ትምህርቱ ላይ ነው ያቆምነው። በገንዘብ እጥረት ምክንያት ለዛ የሚማሩ ለደህና ቤተሰብ ልጆች አሳይመንታቸውን ትሰራላቸውና እነሱ ደግሞ ብር ይከፍሉክ ነበረ። በዛ ትምህርትህን እስከምትጨርስ ኤክስፔንስህን ከቨር ታደርግ ነበረ። ቤተሰቦችህ ገንዘብ ስለማይልኩልክ እሱ ጋር ነው ያቆምነው። ታቆምንበት ቀጥል። ሚዩት እኮ ነህ፣ ሚዩት ነህ ዮሐንስ። ሆኖ አርጎኝ እንግዲህ የሀቢባ ቤተሰቦች ዛሬ በመግባቴ እየሳቁ ነው። እና ወንድሜ ይመጣና እስኪ ሌላ ትምህርት ቤት እንሂድ፣ እዚህ ጋር አማርኛ ሜጀር አድርገህ ስትነሳ ልትሆን የምትችለው ሌክቸር ነው፣ መምህር ነው ልትሆን የምትችለው። የመምህር ገቢ ደግሞ የምታውቀው ነው ምናምን ሲለኝ ኦኬ ምናምን ብዬ እሺ ብዬው የት እሄዳለሁ መሰለሽ? ካምፓስ ገባሁ ዊክንድ ለመማር እና ካምፓስ ገብቼ ብር የለኝም። ለክሬዲት አወር ነው የሚከፈለው። ክሬዲት አወሩ ደግሞ በጣም ሀይ ነው ክፍያው። በዛ ሰዓት ለአንድ ክሬዲት አወር አስታውሳለሁ ከ525 እስከ 600 ብር ነው።